ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በዛሬው ዕለት የህዝብ ተወካዮች ምክር ቤት ለምስለኔው አስተዳደር የተለያዩ የህዝብ ጥያቄዎችን ጠይቀዋል። በዛሬው ዕለትም የህዝብ ጥያቄዎችን ይዘው በመቅረብ የሚታወቁት ዶክተር አበባው ደሳለው የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩም ጠይቀዋል። በጥያቄዎቹ መካከልም የሰላም እጦት በዋነኛነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸው የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት በተደጋጋሚ ጊዜ ይጠቅሳሉ። ይህን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል ብለዋል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻለ የሰላም ሁኔታ እንደሌለ ነዋሪዎች ያስረዳሉ ሲሉ ገልጸዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን 15 አመራሮች የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ? ሲሉም ጥያቄዎቻቸውን አቅርበዋል። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚመጡ ታጣቂዎች ጋር ከመደራደር ይልቅ ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው? መንግስት የውስጥ ሰላም ሳያረጋግጥ በተደጋጋሚ የሚነሳው በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክር እንዴት ሊሳካ ይችላል? ሲሉም ጠይቀዋል። ባገነኑ አገዛዝ በበኩሉ የተለመደ ፕሮፓጋንዳቸውን ለድርድር ዝግጁ ነን ያሉም ሲሆን እንዲሁም የህዝብ ጥያቄዎችን የወፎች ጫጫታ ነው፣ አያስደነግጠንም፣ ምንም ቢሆን ብልጽግናን ከማስኬድ የሚያስቆመው የለም ሲሉም ትዕቢት የተሞላበት ምላሻቸውን ሰጥተዋል። የብልጽግናው አስተዳደር አወዛጋቢ ጉዳዮችን በየወቅቱ መፈብረኩም እንደቀጠለ ሆኗል። በዛሬው ዕለትም ህወሓትን ከኤርትራ ለማያያዝ የሄደበት ሰፊ ርቀትም ታይቷል። ለምሳሌም ገዱን ኤርትራ ልኬው ነበር፣ የሻዕቢያ ጦር በትግራይ ክልል ግፍ ፈጽሟል፣ ከኤርትራ ጋር የተጣላ ነው፣ በቀይ ባህር አይደለም ጠቅላይ ሚኒስትሩ አብይ አህመድ የተናገሩት ንግግር ነው። አንዳንድ ሰዎች በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ሆኖ ሽሬ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያን የጸብ ተጀምሯል አልተናገርንም እንጂ ብለዋል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፈጽሟል። ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ላይ ደርሷል። ነገር ግን በዚያን ወቅት የኢትዮጵያ መንግስት በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ከላኳቸው ሰዎች መካከል ገሚሶቹ ከኔ ጋር አይደሉም ሲሉም ለምሳሌም አቶ ገዱን 2 ጊዜ ልኬያቸዋለሁ። የላኳቸውም የትግራይን ህዝቤን አታጎሳቁሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩም እርሳቸውም እኛም ሻዕቢያም ያውቃል ሲሉም ራሳቸውን ከተፈጸመው የጅምላ ጭፍጨፋም ነፃ ለማድረግ ሞክረዋል። በሌላ መረጃ አንድ ጉዳይ ለማስፈጸም ያለ ጉቦ የማይሆንባት ኢትዮጵያ በዝቅተኛው የኑሮ ደረጃ የሚኖሩ ዜጎቿም በከፍተኛ እንግልት ውስጥ እንደሚሆኑም ይታወቃል። ይህ በእንዲህ እንዳለ የኦሮሚያው ክልል ፕሬዝዳንት በበኩላቸው ጉቦ በሰፊው መንሰራፋቱንም ያመኑ ይመስላል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከሰሞኑ አዳማ ውስጥ ክልሉን የዓመቱ የመጀመሪያ 6 ወር የስራ አፈጻጸም ግምገማ መድረክ ላይ ሙስና ተግባራትን በማስመልከት ያደረጉት ንግግርም አነጋጋሪ ሆኗል። በመልእክታቸውም ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩት፣ በኋላም ከኃላፊውም
በኃላፊውም ካልሆነ ለኛ ንገሩን፣ በእኛ ካልተሰማ በእጃችሁ በቦክስ ቢሆንም እንኳ እንዳትለቋቸው። ሌባ ለማንም አይሆንም፣ አይጠቅምም። መጥፋት ያለበት ሰው እኔም ቢሆን መጥፋት አለበት፣ ህዝብና ሀገር ደግሞ መቀጠል አለባቸው ሲሉም ከህፃን የማይጠበቅ ምላሻቸውንም ሰጥተዋል።